በጎጃም በርካታ ቀጠናዎችን ያካለለው ውጊያ ዛሬም ተጠናክሮ መቀጠሉ ሰምቷል። በጀነራል መሐመድ ተሰማ ስምሪት ሰጭነት የተካሄደ የሚገኘው ይሄው ትንቅንቅ ከላይ በድሮና በጀት የታገዘ እንደሆነም ለማወቅ ተችሏል። የአገዛዙ ጦር ደጋዳሞትን መልሶ ለመቆጣጠር ከቋሪት ወረዳ የተነሳ ቢሆንም ወይኗ ቀበሌ ላይ በፋኖ ኃይሎች የሞርተርና የዲሽቃ ድብደባ መጠነ ሰፊ ኪሳራ ማስተናገዱ የሚሰማው በዚህ ወደ ውጊያ በተለይም ከትናንት እኩለ ቀን በኋላ ውጊያው ወደ ጨበጣ ተቀይሮም በፋኖ ኃይሎች ቁጥሩ በውል ያልታወቀም የአገዛዙ ጦር ከባድ ኪሳራ ማስተናገዱን ይሰማው። በቀጠናው ትናንት የኔትወርክ መቆራረጥ ይታይ ነበር ቢሆንም ዛሬ ደግሞ ሙሉ በሙሉ በሚባል ደረጃ መቋረጡ ተረጋግጧል። ይህ እርምጃ ብልጽግና ከሄዳው ያለው መጠነ ሰፊ ዘመቻ አጋዥ መሆኑም ተመላክቷል። ወደ ደጋዳሞት ለመግባት የተሰለፈው ኃይል በደንበጫ በኩል በብርጋዴር ጀነራል ሶፊያን ሼህ የሚመራው የ6ኛ እዝ 602ኛ ኮር የተውጣጣ ጥምር ሬጂመንት እስከ ሙሉ ሞተራይዝ ሻለቃው ሲሰለፍ፣ በቋሪት ሐሙስ ገበያ በኩል ደግሞ ብርጋዴር ጀነራል መላኩ ገላነህ የሚመራው የምስራቅ እዝ 302ኛ ኮር የተውጣጣ ክፍለ ጦር ከመድፍና ቢኤም ጋር ተሰልፈዋል ነው የተባለው። ዝርዝር መረጃውን አሰናድተናል። በቆይታችን በስፋት የምታደምጡት ይሆናል። በመጨረሻም የቁርጥ ቀን የተባለውን የውጊያ ዘመቻ የኦሮሞ ዋና አለቃ ሽመልስ አብዲሳ በይፋ ማወጃቸው ተሰማ። በቅርቡ ፋኖ በኦሮሚያ ክልል በናዝሬትና በሌሎችም የኦሮሚያ ከተሞች ያካሄዱን ውጊያና ያደረሰውን ጉዳት ተከትሎ ከባድ ጭንቀት ውስጥ የወደቁት እነ ሽመልስ አብዲሳ በክልሉ የፖሊስ አዛዥ ጀነራል ድሪባ መኮንን መሪነት መጠነ ሰፊ ዘመቻ ሊያካሄዱ መሆኑ ታውቋል። ይህ ዘመቻ በተለይም የሸዋና የወለጋ ግንባሮችን ኢላማ ያደረገ መሆኑ ሲገለጽ ጀነራል ድሪባ መኮንን በህወሓት ጦርነቱ ወቅት የሰሜን እዝ አዛዥ እንደነበሩም ተጠቁሟል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ በስፋት የምታደምጡት ይሆናል። በምስራቅ ወለጋ ዞን ኪርሞ ወረዳ በሚገኝ አንድ የመከላከያ ካምፕ ውስጥ በተቀሰቀሰ የእርስ በርስ ግጭት አመራሮችን ጨምሮ መሰረታዊ ወታደሮች ጉዳት ማስተናገዳቸው ተሰማ። እንደ አካባቢው መረጃ ምንጮች ከሆነ በምስራቅ ወለጋ ኪርሞ ወረዳ በሚገኘው የማዕከላዊ እዝ አንድ ወታደራዊ ካምፕ ውስጥ ከዘመቻ ስምሪት ጋር በተያያዘ የሰራዊቱ አባላት ሁለት ታዋጊ አመራሮች ላይ ተኩስ በመክፈት በግቢው ውስጥ እርምጃ መውሰዳቸውን ተከትሎ የእርስ በርስ ግጭቱ ተፈጥሯል ብሏል። በዚህ ተኩስ ልውውጥ የማዕከላዊ እዝ ዋና አዛዥ ሌተናንት ጀነራል ዘውዱ በላይም ጉዳት ሳያስተናግዱ እንዳልቀረ ጠቁሟል። አብራችሁን ውስጥ ቆይ መረጃውን በዝርዝር ታደምጣላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎች አለፍን። በድጋሚ አብራችሁን ቆዩም። በጎጃም በርካታ ቀጠናዎችን ያካለለው ውጊያ ዛሬም ተጠናክሮ መቀጠሉ ተሰማ። ጀነራል መሐመድ ተሰማ ስምሪት ሰጭነት እየካሄደ የሚገኘው ይኸው ትንቅንቅ ከላይ በድሮና በጀት የታገዘ እንደሆነም ለማወቅ ተችሏል። ወደ ደጋዳሞት ለመግባት የተሰለፈው ኃይል በደንበጫ በኩል በብርጋዴር ጀነራል ሶፊያን ሼህ የሚመራው የ6ኛ እዝ 602ኛ ኮር የተውጣጣ ጥምር ሬጂመንት እስከ ሙሉ ሞተራይዝ ሻለቃው ሲሰለፍ፣ በቋሪት ሐሙስ ገበያ በኩል ደግሞ ብርጋዴር ጀነራል መላኩ ገላኔ የሚመራው የምስራቅ እዝ 302ኛ ኮር የተውጣጣ ክፍለ ጦር ከመድፍና ቢኤም ጋር ተሰልፏል። ዋሸር አናስሶ በአስር በኩል በተወሰነ ቦታ በእግር ጭምር በብርጋዴር ጀነራል አዲሱ መሐመድ የሚመራው ምስራቅ እዝ 302ኛ ኮር ሁለት ሬጂመንቶች ሞተራይዝ ሻምበል አንድ መድፍና አንድ ቢኤም ጋር ተሰማርተዋል የተባለው ሶስቱ ጀነራሎች በአካል በየግንባሮቻቸው ሲሰለፉ በአጠቃላይ 3 መድፍ 3 ቢኤም እና ዙ 23 እንዲሁም አንድ ታክቲካል የግንኙነት መኪና በውጊያው ቀጠና አሰልፏል። እንደ ፋኖ ምንጮቹ መረጃ ከሆነም ለሁለተኛ ቀን ውጊያ ከቀጠለባቸው አካባቢዎች መካከል የደጋዳሞቱ ቀጠና የሚጠቀስ ሲሆን በእነዚህ አካባቢዎች ከፍተኛ ትንቅንቅ የተደረገ መሆኑን የመረጃው ምንጮች ገልጸዋል። በተለይም የብልጽግናው ጦር ደጋዳሞትን መልሶ ለመቆጣጠር ከቋሪት ወረዳ የተነሳ ቢሆንም ወይን ውሃ ቀበሌ ላይ በፋኖ ኃይሎች የሞርተርና የዲሽቃ ድብደባ መጠነ ሰፊ ኪሳራ ማስተናገዱ የሚሰማው በዚህ ወደ ውጊያ በተለይም ከትናንት ከእኩለ ቀን በኋላ ውጊያው ወደ ጨበጣ ተቀይሮ የፋኖ ኃይሎች ቁጥሩ በውል ያልተገለጸ ሰብአዊ ምርኮ እንደቀናቸው በግንባር መረጃው ላይ ተጠቅሷል። ትናንትን ጀምሮ በጎጃም ከጥና ተጨማሪ ውጊያ የተካሄደባቸው ከሚገኙት ቦታዎች መካከል አንዱ የማቻከል ወረዳ ደብረ ቀለሞ የተባለ ቦታ ሲሆን ውጊያው በሌት ጀምሮ ሆኖም በዚያ ወደ ውጊያ የተመዘገበው ዝርዝር የጉዳት መጠን የዜና እስከተጠናከረበት ረፋ ድረስ ግን ይፋ አልሆነም። በቀጠናው በተለይም ከሰሞኑ ውጊያዎች ቀጥሏል የሚሉት የፋኖ የመረጃ ምንጮች በደጋዳሞት ዛሬም ለሁለተኛ ቀን የቀጠለ መጠነ ሰፊ ወታደራዊ ስምሪት አለ ብለዋል። ከጅጋ ወደ ቋሪትና ከቋሪት ወደ ደጋዳሞት አዳዲስ የውጊያ ግንባሮች መከፈቱ እንዲሁም ውጊያው በከባድ መሳሪያዎች ጭምር የታጀበ መሆኑን የመረጃው ምንጮች አክለው ገልጸዋል። በተመሳሳይ ከደጋዳሞት ወደ ጨቅብ የሚወስደው መንገድ የከባድ መሳሪያ ተኩስ ሲሰማ መዋሉን የገለጹት ምንጮች ከነዚህ አካባቢዎች ያልተለመደ የስልክ ኔትወርክ መቆራረጥ ማጋጠሙንም ገልጸዋል። ትናንት የጀመረው ከቋሪት ወደ ደንበጫ በሚወስደው መንገድ የተካሄደ ያለው ውጊያ ዛሬም እንደቀጠለ ሲሆን ይኸውም ትንቅንቅ በመድፍና በዙ 23 ከባድ መሳሪያዎች ጅምር ታጅቦ መቀጠሉን ለማወቅ ችለናል።
እንደ ወታደራዊ ምንጮች ጥቆማ ከሆነ ዛሬ አጥቢያ ሌሊቱን በኮማንዶ የታጀበ ዘመቻ እንደተደረገ ገልጸው የአገዛዙ ጦር በመጣበት መንገድና በሚያውቁ ቋንቋ ሲያስተናግዱት ማደራቸውንም ገልጸዋል። በዚህ ትንቅንቅ በርካታ የአገዛዙ ጦር እስከ ወዲያኛው ሲሸኝ፣ በርካቶች ደግሞ ቁስለኛ ሆነው የሲቃ ድምፅ ሲያሰሙ ማደራቸውንም ዛሬ ረፋዱን የወጣው መረጃ አመላክቷል። በሌላ በኩል በምስራቅ ወለጋ ዞን ኪረም ወረዳ በሚገኝ አንድ የመከላከያ ካምፕ ውስጥ በተቀሰቀሰ የእርስ በርስ ግጭት አመራሮችን ጨምሮ መሰረታዊ ወታደሮች ጉዳት ማስተናገዳቸው ተሰማም። እንደ አካባቢ ምንጮች መረጃ ከሆነ በምስራቅ ወለጋ ኪረም ወረዳ በሚገኘው የማዕከላዊ እዝ አንድ ወታደራዊ ካምፕ ውስጥ ከዘመቻ ስምሪት ጋር በተያያዘ የሰራዊቱ አባላት ሁለት አዋጊ አመራሮች ላይ ተኩስ በመክፈት በግቢው ውስጥ እርምጃ መውሰዳቸውን ተከትሎ የእርስ በርስ ግጭት ተፈጥሯል ብለዋል። በዚህ ግጭት በትንሹ 9 ሰዎች ጉዳት እንዳስተናገዱ ሲነገር ልዩ ስሙ ባጀን ተብሎ በሚጠራው ስፍራ በተከሰተው የእርስ በርስ ግጭት ለሰዓታት የዘለቀ ውጊያ መካሄዱም ታውቋል። የሰራዊቱን የእርስ በርስ ግጭት ተከትሎ በካምፕ ውስጥ የነበረው የአገዛዝ ጦር እንደተበተነም ተረጋግጧል። በማዕከላዊ እዝ ዋና አዛዥ ሌተናንት ጀነራል ዘውዱ በላይ ትዕዛዝ ሰጭነት ከወታደራዊ ካምፑ የተበተነውን ጦር ለመሰብሰብ ትናንት ሐምሌ 9 ቀን ከሰዓት በኋላ ተጨማሪ ጦር ወደ አካባቢው መላኩን የመረጃው ምንጮች አክለው ገልጸዋል። በሌላ በኩል የሽመልስ አብዲሳ ጦር በይፋ ወደ አማራ ክልል ዘምት መሆኑ ተሰማም። ለዘመቻው ሽፋን የአፋር ክልል የጸጥታ መዋቅር በቅንጅታዊ ዘመቻው ይሳተፋልም ተብሏል። ዘመቻው የሸዋ ቀጠናዎችን ኢላማ ያደረገ መሆኑ ሲመላከት በሽመልስ አብዲሳ የሚመራው የኦሮሚያ ክልል ክልላዊ የጸጥታ ኃይሉን ከፌዴራል የጸጥታ ኃይሎች ጋር አስተሳስሮ በሕግ ማስከበር ሽፋን ወደ አማራ ክልል ቀጠናዎች ሊያስገባ መሆኑም ተረጋግጧል። የክልሉ ፖሊስ አዛዥ ጀነራል ድሪባ መኮንን የክልል ፖሊስ ከአፋር ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ባላቸው ኃይሎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን ትናንት ሐምሌ 9 ቀን 2018 ዓ.ም በይፋ አስታውቋል። ጀነራሉ ይህን የገለጹት የጸጥታ ኃይሎቹ የቀጠናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ እንደሆነ ተመላክቷል። ጀነራሉ በጉዳዩ ላይ በሰጡት ማብራሪያ ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊትና የፋኖ ኃይሎች የዘመቻው ዋነኛ ኢላማዎች ናቸው ያሉ ሲሆን የኦነግ ታጣቂ ኃይሎችን እንደ ማባያ ቢጠቀሟቸውም ዋነኛው ኢላማቸው ግን የፋኖ ኃይሎች መሆናቸውን ወታደራዊ ምንጮች ገልጸዋል። በጀነራሉ ገለጻ ታጣቂዎቹ በድንበር አካባቢ ተጠልለዋል በሚል የሁለቱ ክልሎች የጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት ደርሰዋል ብለዋል። ይህ ድንበር የለሽ የተባለ የጋራ ዘመቻ በተለይም በከሰም በኩልና በአዋሽ 7 አካባቢዎች ያተኮራልም የተባለው አዛዡ አክለውም ታጣቂዎችን በሎጂስቲክስ በመሳሪያና በስንቅ ይደግፋሉ የተባሉ አካላትን ከህብረተሰቡ ነጥሎ ያለ ምህረት እርምጃ የመውሰድ ስራ መጀመሩንም ጠቅሷል። ይህም የፋኖ የድጋፍ መሰረት ነው የሚባለውን የአማራ አርሶ አደር በተለይም በሸዋ ቀጠና ያለውን ንጹሃን ኢላማ ያደረገ ዘመቻ ለመምራት ያስቀመጡት ምክንያት ሆኖም ታይቷል። በተለይም በምንጃር ከስም ቀጠና የሚኖረው የአማራ ህዝብ በተጨማሪም በናዝሬት ዙሪያ የሚገኘው የሸዋ አማራ የዚህ ዘመቻ ኢላማ ሊሆን እንደሚችል አውቆም ራሱን እንዲጠብቅም ጥሪ ቀርቧል። እንደ ወዲድ ብልጽግና ክልላዊ የጸጥታ መዋቅር መከራከሪያ ይህ ዘመቻ የሀገሪቱ ዋነኛ የኢኮኖሚ መስመሮችን የባቡር ሀዲዶችና እንደ አዋሽ ድልድይ ያሉ መሰረተ ልማቶችን ከጥቃት ለመጠበቅ ያለመ ነው ቢባልም የፋኖ ኃይሎች ውጊያ ከክልሉ መውጣቱን ተከትሎ የፈጠረው ድንጋጤ ያስከተለው ዘመቻ እንደሆነ ግን በግልጽ ይታወቃል። በዚህ ዘመቻ ለማስመሰል ያህል የአፋር የጸጥታ ኃይል ይሳተፋል ቢባልም ዘመቻው በዋናነት በፌዴራልም ሆነ በክልል ደረጃ በወዲድ ብልጽግና ደህንነትና ወታደራዊ አመራሮች እንደሚመራም ተረጋግጧል። አገዛዙ በአማራና በኦሮሚያ ክልል በሚገኙ ከ100 ሺህ በላይ የሚሊሻ የፖሊስና የአድማ ብተና አባላት ጊዜ ወታደራዊ ስልጠናቸውን ለአጭር ጊዜ ወስደው በፌዴራል የጸጥታ መዋቅር ስር ተጠርንፈው ወደ ግንባር እንዲዘምቱ ማዘዙን ከሰሞኑ በስፋት መዘገቡ ይታወሳል። ይህ መጠነ ሰፊ ምልመላና ወታደራዊ ስምረት በኦሮሚያ ክልል ከሚገኙ ወረዳዎች ውስጥ ከ63 ሺህ በላይ የሚሊሻና የአድማ ብተና የፖሊስ አባላት ተመልምለው በመከላከያ መለያ ወደ ግንባር እንዲዘምቱ እቅድ መያዙም ያሁኑ በነ ጀነራል ድሪባ መኮንን የሚመራው ዘመቻ አካል ሳይሆን እንዳልቀረም ወታደራዊ መረጃ ምንጮቹ ገልጸዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በሰላም ቆዩኝ።